አሁን ላይ ሁላችንም በሚባል ደረጃ አቴንሽን ስፓናችን በጣም እየቀነሰ ነው። ጥናቶች እንደሚያሳዩ ከሆነ አንድ ሰው በቀን ውስጥ በአቬሬጅ ከ140 እስከ 180 ጊዜ ስልኩን ቼክ ያደርጋል። ይሄ ማለት ራፍሊ በየ6 ወይም በየ7 ደቂቃው ስልካችንን ቼክ እናደርጋለን ማለት ነው። በዚህ ዲጂታል ዘመን ደግሞ ትልቁ ሱፐር ፓወር ፎከስ ማድረግ መቻል ነው። አንድን ስራ ለረጅም ሰዓት ቁጭ ብላችሁ መስራት የምትችሉ ከሆነ፣ ዲስትራክተር ሳትሆኑ አንድ ነገር የምትሰሩ ከሆነ አብዛኛውን ሰው አውት ፐርፎርም ማድረግ መብለጥ ትችላላችሁ። ይሄ የሚሆነው ስማርት ሆናችሁ ላይሆን ይችላል፣ ግን አብዛኛው ሰው ዲስትራክተር ስለሆነ እናንተ የተሻለ ሪዛልትን ታገኛላችሁ። በዚህ ቪዲዮ እኔ እንደ አንድ የኢንጂነሪንግ ተማሪ በተጨማሪም ሌሎች ስራዎችን እንደሚሰራ ሰው የጠቀሙኝን ፎከስ እንዳደርግ የሚረዱኝን ቲፖች ሼር አደርጋችኋለሁ። እነዚህ ቲፖች ጀስት ሞቲቬሽን ወይም ደግሞ ፕሮዳክቲቪቲ ሃኮች አይደሉም፣ ግን የተሻሉ ሪዛልቶችን እንድታገኙ ኮንሰንትሬት ሆናችሁ እንድትሰሩ የሚረዷችሁ ቲፖች ናቸው። እስከ መጨረሻው ተከታተሉ። መጀመሪያ ማወቅ ያለብን የሚመስለኝ ነገር ፎከስ ለምንድን ነው የማናደርገው የሚለውን ጉዳይ ነው። ይሄን ነገር ታውቁታላችሁ፣ ብዙ ቦታም ሰምታችሁት ሊሆን ይችላል፣ ግን ሪማይንድ አደርጋችኋለሁ። ፎከስ የማናደርገው ሌዚ ሆነን ላይሆን ይችላል። ያው ፕሮባብሊ ሌዚ ሆነን ነው፣ ግን ከዛ በተጨማሪ ደግሞ ኢንቫይሮንመንታችንና በዙሪያችን ያሉ ዲጂታል ዲቫይሶች ይወስኑታል ብዬ አስባለሁ። እያንዳንዱ ስልካችን ላይ ያለ አፕ የኛን አቴንሽን እንዲወስድ ተደርጎ ነው የተሰራው። እያንዳንዱ የሚገባው ኖቲፊኬሽን፣ እያንዳንዱ የምትመለከቱት ሾርት ፎርም ቪዲዮ፣ እያንዳንዱ ስክሮል የምታደርጉት የኛ አቴንሽን የሚወስድ ነገር ነው። እነዚህ ነገሮች አይምሯችንን ኮንስታንት የሆነ ዶፓሚን፣ ኮንስታንት የሆነ ስቲሙሌሽን ያስለምዱታል። የሆነ ስራ ልንሰራ ስንቀመጥ፣ ልናነብ ስንቀመጥ ያቁነጠነጠናል። በቃ ፎከስ ማድረግ አንችልም። ሩጠን ወደ ስልካችን፣ ሩጠን ወደሚያዝናናን ነገር ነው መሄድ የምንፈልገው። ምክንያቱም ስራ መስራት፣ ማንበብ ቶሎ ሪዋርድ የሚሰጠን ነገር አይደለም። ኢዚ ዶፓሚን አይደለም። አይምሯችን ደግሞ ያችን ኢዚ ዶፓሚን ለምዷል። አንዲት ስክሮል ስታደርጉ ዶፓሚን እያገኛችሁ ነው። ያችን ነገር አዲክትድ እስከሆነ ድረስ ፎከስ ማድረግ አንችልም። ይሄ ነገር ደግሞ ኮምፓውንድ እያደረገ የሚሄድ ነገር ነው። ሞር በደጋገምነው ቁጥር አይምሯችን ሞር ከፎከስ እየወጣ ይሄዳል ማለት ነው። ዲስትራክተር የምንሆነው ወይም ፎከሳችንን የምናጣበት ዋነኛው ምክንያት ኢንቫይሮንመንታችን፣ በዙሪያችን ያሉ ነገሮችን መሆኑን ካወቅን ይህንን ለማስወገድ የሚያስፈልገን ሞር ዲሲፕሊንድ መሆን ነው ብዬ አላስብም። ይልቁንስ የምንከተለው የሆነ ሲስተም ቢውልድ ማድረግ መቻል ነው የሚያስፈልገን። ይህን ሲስተም ደግሞ በውስጡ 5 ፓርቶች አሉ ብዬ አምናለሁኝ፣ አትሊስት ለእኔ በሰራልኝ ማለት ነው። እነዚህ ነገሮች፣ እነዚህ በውስጡ ያሉት 5 ነገሮች ደግሞ አንዱ ያለ አንዱ ይሆናል ብዬ አላስብም። አንዱ ከጎደለ ሌላኛውን አፌክት ያደርገዋል። ኦቨርኦል ፎከሳችን ይጠፋል ማለት ነው። እያንዳንዱ የሚያስፈልጉንን 5 ፓርቶች እንመልከት። የመጀመሪያው የሚያስፈልጋችሁ ፓርት ማይንድ ሴት ነው። አይ ቢሊቭ ብዙዎቻችሁ ፎከስ ማድረግን ስታስቡ ትንሽ ቀለል ያለ ነገር አድርጋችሁ ነው የምትወስዱት። ዋንስ ስራውን ከጀመርኩኝ በኋላ ፎከስ አደርጋለሁ ብላችሁ ነው የምታስቡት። ግን አክቹሊ አስተውላችሁም ከሆነ ራሳችሁ ላይ ስራውን ከጀመራችሁ በኋላ አርጀንት ያልሆነው ነገር ሁላ ነው ትዝ የሚላችሁ። ሜሴጅ መመለስ ትዝ ይላችኋል። ስልካችሁን ቼክ ማድረግ፣ የሆነ ነገር ማድረግ፣ በቃ የጀመራችኋቸው ስራዎች ትዝ ይሏችኋል። ዋንስ ስራውን ስትጀምሩ ማለት ነው። ፕሮባብሊ የመጀመሪያዎቹ 5-10 ደቂቃ ውስጥ ማለት ነው። ይሄንን ነገር ካላለፋችሁ፣ እቺን ሚኒት ላይ ፍሪክሽኗን መቋቋም ካልቻላችሁ ኦልሬዲ ፎከሳችሁ ተሰበረ ማለት ነው። እነዚህ በጣም ፎከስ ያላቸው አሪፍ ሪዛልት የሚያመጡ ሰዎች እቺን 5-10 ደቂቃ በደንብ መቋቋም ስለሚችሉ ነው። ኤክስፒሪየንስ ያደርጉት ቀርተው አይደለም። እነሱም ሁሌ የሚገጥማቸው ነገር ነው። ፎከስ ሊያደርጉ ሲሞክሩ የሆነ ነገር ትዝ ይላቸዋል። ግን ያቺን ነገር አርጀንት እንዳልሆነች ራሳቸውን ማሳመን ስለሚችሉ ነው። ያችን 5-10 ደቂቃ ስለሚያልፉ ይሄ ማይንድ ሴት ዴቨሎፕ ስላደረጉት ነው ፎከስ ማድረግ የሚችሉት። የመጀመሪያው ፓርት ይሄ ማይንድ ሴት ቢልድ ማድረግ ነው። ሁለተኛው ፎከስ ለማድረግ የሚያስፈልጋችሁ ፓርት ቴክኒክ ነው። ምን ማለት ነው? ብዙዎቻችሁ የሆነ ስራ የምትሰሩበት መንገድ ስትራክቸር የለውም። ጀስት የሆነ ስራ ትጀምራላችሁ፣ ዘን ወደ ሌላው ትሄዳላችሁ፣ ስዊች ታደርጋላችሁ በታስኮች መካከል። ይህን በምታደርጉበት ጊዜ አንድ ለአይምሯችሁ ፍሪክሽን እየፈጠራችሁበት ነው። ምክንያቱም የሆነ ስራ ከጀመራችሁ በኋላ ሲጀምር ይሄን ለምን ጀመርኩት፣ ያኛውን ብሰራውስ የሚል ሐሳብ ይመጣላችኋል። በዚህ መካከል ትግል ውስጥ ናችሁ፣ ፎከስ ማድረግ እየከበዳችሁ ነው። የተሻለ የሚሆነው ስትራክቸርድ የሆነ የስራ ሴሽን ቢኖራችሁ ነው። ጧት ላይ የሆነ ስራ ሰራለሁ ካላችሁ፣ ለምሳሌ ሞር ክሪኤቲቭ ስራ የሚጠይቃችሁ ከሆነ፣ ሞር ጧት ላይ ፕሮዳክቲቭ የምትሆኑ ከሆነ ጧት ላይ የሆነ ስራዎችን ትሰራላችሁ ቀድማችሁ ፕላን አድርጋችሁ። ቀጣይ ከሰዓት ላይ ደግሞ ሌሎች ስራዎችን ልትሰሩ ትችላላችሁ። ሞር ክሬቲቪቲን የማይጠይቁ ጀስት ሪፒቲቲቭ የሆኑ ታስኮችን ልትሰሩ ትችላላችሁ። እንደዚህ አይነት ነገሮችን በማድረግ ስትራክቸር የሆነ የስራ ሴሽን ብትይዙ ጥሩ ነው። ሌላው ስራዎቻችሁን በሴሽን ለመክፈል ሞክሩ። ይሄን ለማድረግ ፖሞዶሮ ቴክኒክን መጠቀም ትችላላችሁ። አይኖ ታውቁታላችሁ ፖሞዶሮ ቴክኒክን፣ ግን እየደገምኩላችሁ ነው። 50 ደቂቃ ትሰሩና 10 ደቂቃ ታርፋላችሁ። እንደዚህ ሲሆን ሲጀመር የሆነ ታይም ኮንስትሬንት እየፈጠራችሁ ነው፣ ለስራው ዴድላይን እየሰጣችሁ ነው። ለምሳሌ አንድ ስራ የሆኑ ፓርቶች ይኖሩታል ብዬ አስባለሁ የምትሰሩት ስራ። ይሄን ፓርት በ50 ደቂቃ ጨርሳለሁ ብላችሁ ለአይምሯችሁ ከነገራችሁት የመስራት እድላችሁ፣ ፎከሳችሁን የማጣት ነገሩ እየቀነሰ ይመጣል ማለት ነው። ዴድላይን እየሰጣችሁት ነው ማለት ነው። በተጨማሪም መልቲታስኪንግ የሚባልንም ነገር ማስወገድ መቻል አለባችሁ። መልቲታስኪንግ ምንድነው?
አት ዘ ሴም ታይም ብዙ ስራዎችን ለመስራት መሞከር። ይሄ ነገር በእኛ ጀነሬሽን ስፔሻሊ ያንግ የሆነ ልጆች የምንቸገርበት ነገር ነው። ፖድካስት እየሰማን የሆነ ስራ ለመስራት እንሞክራለን። የሆነ ሊሪክስ ያለው ዘፈን እያዳመጥን ለማንበብ እንሞክራለን። እንደዛ ሲሆን ኦልሬዲ አቴንሽናችንን ለሁለት ቦታ ከፍለነዋል። 50% አቴንሽናችን ከዚህኛው ነው፣ 50% ከዚህኛው ነው። እንደዛ ሲሆን ፎከስ ማድረግ ይከብደናል። ሶ መልቲታስኪንግ በራሱ ደግሞ ፎከሳችንን እንድናጣ የሚያደርገን ትልቅ ችግር ነው። ሶ ሌላውም ቴክኒካችን ላይ ኢንተግሬት ማድረግ ያለብን ነገር መልቲታስኪንግን ማስወገድ መቻል ነው። ሶስተኛው የሚያስፈልገን ፓርት ኢንቫይሮንመንት ነው። ኢንቫይሮንመንት ስንል ሰው ሊሆን ይችላል፣ ዲጂታል ዲቫይሶቻችንም ሊሆኑ ይችላሉ። ሶ እነዚህ ነገሮች ባህሪዎቻችንን ሼፕ ያደርጉታል፣ ፎከስ እንዳናደርግም ሊያደርጉን ይችላሉ። እኔ ፐርሰናሊ ልንገራችሁ፣ ጓደኞቼ ጋር ሁኜ በማነብበት ታይም፣ ተመሳሳይ ቦታ አብረን በምንሆንበት ታይም ፎከስ የማድረግ እድላችን የሁላችንም በጣም ጠባብ ነው። ለምን? እኔም ዲስትራክት አደርጋቸዋለሁ፣ እነሱም እንደዛው ማለት ነው። ከዚህ ይልቅ ለእኔ ሰራልኝ ቦታ መቀየር ነው። የሚሄድበት የሆነ ወርክ ስፔስ አለ፣ እዛ ሄዳለሁ። የማውቀው ሰው የለም ሲጀመር እዛ ሁሉም ትላልቅ ሰዎች ናቸው፣ ስራ ላይ ያሉ ሰዎች ናቸው። ሶ ፎከስ ዱኝ ስራዬን ነው የምሰራው። ምንም ዲስትራክት የሚያደርገኝ ነገር የለም። ዲቫይዝን ብትወስዱት ስልካችሁን ሊሆን ይችላል እያነበባችሁ፣ እሱን አርቁት፣ ሌላ ሩም አስቀምጡት። ምክንያቱም አጠገባችሁ እስካለ ድረስ ያቺ ቅድም የነገርኳችሁ ፍሪክሽን አሁንም አለች። አሁንም መንካት ትፈልጋላችሁ፣ ሜሴጅ መመለስ ትፈልጋላችሁ፣ ኖቲፊኬሽናችሁን ቼክ ማድረግ ትፈልጋላችሁ። ሶ እስካላራቃችሁት ድረስ ኢንቫይሮንመንታችሁን እስካላጸዳችሁት ድረስ ዲስትራክሽኑ አይጠፋም ማለት ነው። ሶ ሶስተኛው ፎከስ ለማድረግ የሚያስፈልጋችሁ ነገር ኢንቫይሮንመንታችሁን ማስተካከል ነው። አራተኛው ፓርት ዴይሊ ሩቲናችን ነው። እኛ ሰዎች ማሽን አይደለም፣ ዝም ብለን ኦፕሬት አናደርግም። የሆነ ባዮሎጂ አለን፣ ላይክ የምንሰራበት ዌይ አለ። ያን ደግሞ በዴይሊ ሃቢታችን በየቀኑ በምናደርጋቸው ነገሮች ኢምፓክት ይደረጋል። ለምሳሌ አሪፍ ምግብ የማንበላ ከሆነ፣ በደንብ እረፍት የማንወስድ ከሆነ በደንብ መስራት አንችልም። ላይክ ፎከሳችንን ማምጣት ይከብደናል። ሶ እነዚህ ነገሮች ኢምፕሩቭ ማድረግ አለብን ማለት ነው። ለምሳሌ የተስተካከለ የእንቅልፍ ስኬጁል ከሌላችሁ፣ በደንብ የማታርፉ ከሆነ ቀናችሁ የተበላሸ ነው የሚሆነው። ማታ በጣም ስክሮል እያደረጋችሁ የምታመሹ ከሆነ ኦልሬዲ ጧት አርፍዳችሁ ነው የምትነሱት፣ ቀናችሁ የተበላሸ ይሆናል ብዬ አስባለሁ። እኔ ፐርሰናሊ ማታውን ተውትና ቀን ላይ የምተኛ ከሆነ ቀሪው ቀን የተበላሸ ነው የሚሆነው። ኢቭን በነጋታው ላይ ኢምፓክት ሊያደርገኝ ይችላል። ሶ አሪፍ የሆኑ ሀቢቶችን መከተል ጥሩ ነው ብዬ አምናለሁ። ስፔሻሊ ከምግብ ጋር በተያያዘ የምትመገቡት ምግብ ኢነርጂ የሚሰጥ አንዳንድ ሰዎች በጣም ይመገቡና እንቅልፋቸው ይመጣል። እንኳን ፎከስ ማድረግ ጭራሽ ስራውንም ሳይሰሩ ይቀራሉ። ሶ የምትመገቡት ነገር ኢምፓክት አለው። ስፖርት ብትሰሩ የተመከረ ነው። ሶ እነዚህ ነገሮች በማድረግ ዴይሊ የምታደርጓቸው ሀቢታችሁ በየቀኑ ስክሮል የምታደርጉ ከሆነ እሱን አስወግዱት። ምክንያቱም እያስለመዳችሁ ነው፣ የማይሆን ሩቲን እየፈጠራችሁ ነው። ሶ እሱን ነገር በቀነሳችሁ ቁጥር ፎከስ የማድረግ እድላችሁ ይጨምራል ማለት ነው። ሶ አምስተኛውና እስካሁን የተመለከትናቸውን ደግፎ የሚይዝልን ነገር ሞቲቬሽን ነው። ሞቲቬሽን ስለ እነዚህ ዩቲዩብ ላይ የምትመለከቱት አንተ እኮ ትችላለህ፣ በጣም ጎበዝ ነህ፣ እንዲህ ማድረግ ትችላለህ የሚሉ አይነት ሞቲቬሽን አይደለም። ሞቲቬሽን ስላችሁ ያንን ስራ መስራታችሁ የሆነ ኢንድ ሪዛልት ላይ እንደሚያደርሳችሁ የሚያሳያችሁ ነገር ነው። ለምሳሌ የሆነ የምትሰሩት ስራ ካለ ያ ስራ ላይ የሆነ ጎበዝ የሆነ በጣም አሪፍ ሪዛልቶችን እያመጣ ያለ ሰው ይኖራል፣ ዴፊኔትሊ ይኖራል። ያንን ሰው ተመልክቶ መስራት መቻል፣ እዛ ደረጃ ላይ ደርሳለሁ ብላችሁ መስራት መቻል ሞቲቬሽን ነው ብዬ አምናለሁኝ። ሶ የምትሰሩት ስራም ዴይሊ የምታደርጓቸው ታስኮችን ሚኒንግ ይኖራቸዋል፣ ላይክ ፖይንት ይኖራቸዋል። አለበለዚያ ትርጉም ካጣባችሁ ሳትፈልጉት የምትሰሩት ከሆነ ፎከስ ማድረግ አትችሉም። እኔ አሁን ልንገራችሁ፣ ኢንጂነሪንግ ዲፓርትመንት ነው የገባሁት አዲስ አበባ ዩኒቨርሲቲ ውስጥ። እዚህ ውስጥ ስማር የሚታይ ፊውቸር የለም፣ ላይክ ፋሚሊን ለማስደሰት ነው የምማረው። ሶ እንደዚህ በሆነበት ታይም ላይ ፎከስ ማድረግ አልችልም። ለማንበብ ፈልጌም በግድ ነው፣ ላይክ ራሴን በግድ እየታገልኩኝ ነው የማነበው። ሶ ትርጉም የለውም ለኔ። ለእናንተ ግን ትርጉም ሊኖረው የሚችለው ስራ ከሆነ የምትሰሩት የሆነ አሪፍ ቦታ ላይ ያለ ሰው የሆነ ኢንድ ሪዛልት ያለው ነገር ለመመልከት ሞክሩ። ያን ለእናንተ ሞቲቬሽናችሁ ይሆናል። ሶ ፎከስ ማድረግ አይከብዳችሁም ትርጉም እስካለው ድረስ ማለት ነው። እስካሁን ያየናቸውን 5 ፒላሮች ወይም ፓርቶች የምታሟሉ ከሆነ አይ ቢሊቭ የተሻለ ፎከስ የማድረግ ስኪል ይኖራችኋል ብዬ አስባለሁኝ። እኔ ፐርሰናሊ የሚሰሩልኝ ቲፖች ናቸው። ሶ ፎከስ ሞር ኦፍ የዲሲፕሊን ጉዳይ ሳይሆን የኢንቫይሮንመንት እንዲሁም ዲስትራክት የሚያደርጉንን ነገሮች የማስወገድ ጉዳይ ነው። እነዚህ ነገሮች ካስወገድን ፎከስ ማድረግ እንችላለን። በተጨማሪም ደግሞ ፎከስ የማደርግበትን ነገር መለየት ይከብደኛል ብላችሁ የምትቸገሩ ከሆነ እኔ ፐርሰናሊ ቀድሜ እሁድ ላይ ሳምንቴን ፕላን ሳደርግ የምከተለውንና ፎከስ የማደርግባቸውን ነገሮች የምለይበትን መንገድ በቪዲዮ ሰርቼዋለሁኝ። ከላይ ወይንም ደግሞ ታች ዲስክሪፕሽኑ ላይ የማስቀምጥላችሁ ይሆናል። ፕላስ ደግሞ ይሄ ቪዲዮ ከተመቻችሁ ቫልዩብል ሆኖ ካገኛችሁት ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እንገናኛለን። ባይ